ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ውድና የተከበራችሁ ቤተሰቦቼ ዛሬ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን እዩት ጀምሩት ማለት ነው። ውድ እና የተከበራችሁ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት የሆድ ጥገኛ ትላትሎች መጠቃታችንን የሚጠቅሙን ምልክቶች ምን ምንድን ናቸው? እንደ ኮሶ፣ ወስፋት እንደዚህ አይነት ነገሮችን ምን አይነት ምልክቶች ናቸው የሚሰጡን? እንደ ቫይረስ፣ ባክቴሪያ እነኚህ ነገሮችን ምን ምንድን ናቸው የሚጠቁሙን የሚል ነው ይዤላችሁ የመጣሁት። እንግዲህ ትወዱታላችሁ ብዬ አስባለሁ። ለወዳጆቻችሁ የምትወዱት ከሆነ ሼር በማድረግ ላይክ በማድረግም ቪዲዮውን ጀምሩት፣ አግዙን። እግዚአብሔር ያክብርልን፣ ክፉ አይንካችሁ፣ ዘራችሁ ይባረክ። እንግዲህ ከባድ የምግብ መፈጨት ችግሮች ለአንጀት ጥገኛ ትላትሎች የአንጀት ሽፋን እንዲሰጣቸውና እንዲጎዳው በማድረግ ከባድ ለሆነ ተቅማጥ ይዳርገናል። በተጨማሪም በጥገኛ ትላትሎች የሚመረተው መርዛማ ትረፈትም ከባድ የሆነ ድርቀትን፣ ግሳት፣ የሆድ መንፋት፣ ማቅለሽለሽንና ሆድ ማቃጠልን ስሜት ያስከትላል። ሁለተኛ የሆድ ህመምም ሌላኛውም ሆድ ጥገኛ ትላትሎች የሚከሰቱት ችግር የሆድ ህመም ነው። በትንሹ አንጀት ላይ አካባቢ የሚገኙ ጥገኛ የሆድ ትላትሎች በዚህ አካባቢ እብጠትና ማቃጠል ስሜትን ይፈጥራሉ። ይህም የሆድ መነፋትን፣ ሆድ ህመም እንዲከሰት ያደርገዋል። መቀመጫ አካባቢ ማሳከክ መቀመጫ አካባቢ ማሳከክ ሌላኛው በሆድ ጥገኛ ትላትል መጠጋት ምልክት ነው። በተለይ በፒን ወር የተያዙ የተጠቁ ሰዎችን በመቀመጫ አካባቢ ማሳከክ፣ ምቾት ማጣት ይታይባቸዋል። መቀመጫ አካባቢ የሚያሳክክበትም ምክንያት ሴቷ ፒንዋርን በምሽት ወይንም በሌሊት በመቀመጫ አካባቢ እንቁላሏን ስለምትጥል ነው። አራተኛ የድካም ስሜት ድካም ስሜት ምናልባት የሆድ ጥገኛ ትላትል ኢንፌክሽን ምልክት ሊሆን ይችላል። ይህም የሚያዘው የአንጀት ትላትሎችን ከምንመገበው ምግብ ውስጥ የሚገኙ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን ስለሚመገቧቸው ነው። አምስተኛ የምግብ ፍላጎት መቀነስ እና የሰውነት ክብደት መቀነስ በምግብ አመጋገብ ላይ ድንገተኛ የሆነ ለውጥ ካዩ በተለይ የአመጋገብ ሁኔታን ከጨመረ የዚህም ምክንያት ምናልባት በሰውነታችን ውስጥ ጥገኛ ትላትሎች ሊሆን ይችላል። የአእምሮ ጭንቀት ስድስተኛ የአእምሮ ጭንቀት የሆድ ጥገኛ ትላትሎች የሙድ መቀየርን ድብርትና መበሳጨትን ሊያስከትሉ ይችላሉ። ነገር ግን እነዚህ ምልክቶች ከምግብ መፈጨት ችግር ጋር የተያያዙ መሆን አለበት። ሰባተኛ ጥርስን ማፋጨት እንቅልፍ ተኝተው ጥርስን የሚያፋጩ ከሆነ እንደዚህ የዚህ ችግር መነሻ ሊሆን የሚችለው የፓራሳይት ኢንፌክሽን ነው። የጥርስ ማፋጨት ዋናው መነሻ መንስኤው በሰውነት ውስጥ የሚገኘውን ፓራሳይት የሚለቁ ተርፈ ምርትና መርዛማ ነገሮች ውጤት ነው። ስምንተኛ የደም ማነስ አይረን እጥረት የአንጀት ራውንድ ወረምና ፔን ወርሞ በሰውነታችን ውስጥ የብረት ማዕድን እጥረት እንዲፈጠር በማድረግ ለደም ማነስ ያጋልጡ። ፓራሳይቱ የብረት ማዕድንን ጨምሮ ሌሎች ጥሩ ቫይታሚኖችን ከተመገብነው ምግብ ውስጥ ይሰርቁታል። ዘጠነኛ የቆዳ ችግር የአንጀት መስመርን የወረሩ ጥገኛ ትላትሎች በሰውነታችን ውስጥ እብጠት
መፍጠር እንዲሁም የተለያዩ የቆዳ ችግሮችን ያስከትላሉ። ከነዚህም የቆዳ ችግሮች መካከል ሽፍታና ሌሎች የቆዳ አለርጂዎች ይጠቃለላሉ። ውድና የተከበራችሁ ቤተሰቦች እንግዲህ አንዳንዴ ማለት ነው ይጎዱናል ይሆናሉ ብለን የማንላቸው ነገሮች ብዙ ነገር ሊያስከትሉብን ይችላሉ። ይሄ አብሶ የአንጀት የሆድ ውስጥ ጥገኛ ትላትሎች ማለት ነው። በነገራችን ላይ አንድ ሰው ለማንኛውም በስድስት ወር አንዴ በአመት 2 ጊዜ የኮሶ ይባላል በሀበሻም ገጠሩ አካባቢ በተለምዶ ይጠቀሙታል። በነገራችን ላይ የኮሶ መድሃኒት ማለት ነው። ግን ቬርሞክስ ደግሞ እንደ ቬርሞክስም ደግሞ ሆኖ የሚያግዝ ሌላ አይነት መድሃኒት ከተገኘ በስድስት ወር አንዴ ለልጆቻችን ብንሰጣቸው ጥሩ ነው። በአመት 2 ማለት ነው። እኛ ልጆች ሆነን እንደዛ ስላደግን ማለት ነው። ብዙን ጊዜ አብሶ እኛ ኢትዮጵያውያኖች ለምን እንደሆነ አላውቅም ቅጠላ ቅጠል ግን አንበላም። እንደዚህ አይነት ልጅ ሆነን ትንንሽ እነኚህ ነጫጭ ነገሮች የሚመጡብን አሉ። እና እነሱ በጣም ነው አሁን ግን ያለ አይመስለኝም አሁን ልጆች ላይ አይኖርም። እና በጣም ነው እኔ በልጅነታችን እኛ በአመት 2 እንወስድ ነበር። ቬርሞክስ ማለት ነው። አሁን ግን አለ ግን ኢትዮጵያ ላይ እኮ መድሃኒት እንደውም ድሮ ይሻላል አሁን ያለ አይመስለኝም እንዲህ አይነት ነገሮች። እና ለማንኛውም ትልቅ ሰውም ሆናችሁ ልጆች ቬርሞክስ ብትወስዱ እድሜያችሁን ተናግራችሁ ገዝታችሁ በስድስት ወር አንዴ ብትወስዱ ምንም አይደለም ማለት ነው። ጥሩ ነው እላችኋለሁ። ውድና የተከበራችሁ ቤተሰቦቼ ለራሴ ካነበብኩት ይጠቅማችኋል ብዬ ነው ይዤላችሁ የመጣሁትኝ። እንግዲህ ቪዲዮውን ላይክ በማድረግ አዲስ የሆናችሁ ሰብስክራይብ በማድረግ አግዙን። እግዚአብሔር ያክብርልን፣ ክፉ አይንካችሁ። በሌላ ቪዲዮ ተመልሰን እስክንመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልን ሁላችሁንም።